ኪቲዮ ከተሰበሰበው ገንዘብ ላይ በፐርሰንት ነው ምን ያክል ከፍላችኋል? ያረበስም አውድ እንኳን እኛ በፐርሰንት ልንከፍል እናንተ ስትመጡኝ ተሸማቀናል። ለምን ተዘዋዋሪ ነው ሁሉንም ሰው ታገብራለህ አንተ ደግነ ማንም ሰው ላይ ተባያው አንተ ደግነትን ማንም ባውቅንም እግዚአብሔር ግን ይቆጥራል። ሲመልክ እኔን ሁሉ ገዛ የሚያደርግልን እንግዲህ አይ ሰዎች ጥያቄ ስለሚያነሱ ነው እንጂ ጉዳይ የሚወራም ነገር አልነበረም። ክፍያ እንጃ እንዴት እንደሰው ይሄ በፈጽሞ የማይታሰብ ነገር ነው። እንዴት ናችሁ የተወደዳችሁ የኛ እይታ ቤተሰቦቼ? እኔ በጣም ደህና ነኝ። ዛሬ ወደኛ እይታ የመጣችሁ ድንገት ማለት ነው እባካችሁ ሰብስክራይብ ያደረጋችሁ የቤተሰቤ አባል ሁኑ እያልኩኝ ስጠይቅ በአክብሮት ነው ማለት ነው። ይሄን ቪዲዮ ሁላችሁም ላይክ በማድረግ ጀምሮ ሰሞኑን እንግዲህ ማህበራዊ ሚዲያ ላይ በስፋት ከሚነሱ ጉዳዮች አንዱ የእሸቱ ጉዳይ ነው። እሸቱ ባለፈው ሳምንት እንግዲህ ቸግሮኛል አግዙኝ ብሎ ሚዲያ ላይ ከመውጣቱና ራሱን ግልጽ ከማረጉ ጋር ተያይዞ በጣም ብዙ ነገሮች ሲወሩበት ነበረ። ውሸቱን ነው፣ ያጭበረበረ ነው፣ ገጽታውን ለመመለስ ነው፣ ስሙን ለመመለስ ነው። ምክንያቱም ያው ሰሞኑን ከተፈጠሩ ነገሮች ባለፉት ጊዜያት ማለት ነው ከዛ ጋር ተያይዞ የእሸቱ ስም በከፍተኛ ሁኔታ ችግር ውስጥ ገብቶ ነበር ማለት ነው እና ከዛ ነገር አንፃር ነው ሲሉ ሰዎች ሲተቹት ነበረ። ከዛ በኋላም ደግሞ እሸቱ በጠየቅኩት ልክ ሰው አልደረሰልኝም፣ እኔ ለሰዎች በደረስኩት ልክ ሰው ለኔ አልሆነልኝም ብሎ ደግሞ ራሱም ደግሞ ሰዎች ላይ የነበረውን እምነት እንዴት ደግሞ እምነቱ እንደተሸረሸረ ተናግሯል ማለት ነው። ከዛ ጋርም ደግሞ ተያይዞ የተለያዩ አካላት እየደወሉ ስለ አደረገላቸው ነገር ትክክል ስለሆነ እንደሆነ ምንም አይነት ኮሚሽን እንዳልተቀበለ እንደዛ እያሉ ምስክርነታቸውን ሲሰጡ ነበር ማለት ነው። እስቲ መጀመሪያ እንስማ። እንግዲህ እርዳታ ካደረገላቸው ገዳማት አንዳንዱን እሸቱ የጠየቃቸውን ማለት ነው እውነት እኔ እንደዛ አድርጌ ነበር ወይ እውነት እኔ አጭበርብሬ ነበር ወይ ብሎ ራሱ ጠይቋቸው ነበርና የሰጡትን ምላሽ የጠየቃቸውንም ጥያቄዎች እንሰማለን ማለት ነው። ኪቲዮ ከተሰበሰበው ገንዘብ ላይ በፐርሰንት ነው ምን ያክል ከፍላችኋል? ያረበስም አውድ እንኳን እኛ በፐርሰንት ልንከፍል እናንተ ስትመጡኝ ተሸማቀናል። ለምን አቅም ያለው ሰው ቢሆን ኖሮ የትራንስፖርታችሁን እኮ ሸፍኖ ነው በመኪናም አትምጡ ባይሮፕላኑ ነው እንዲህ ብሎ ማድረግ ይችል ነበር። እኛ ግን ያንን እንዳላደረግን አምላከ ተክለ ሃይማኖት ያውቃል። በራስ ወጪ ነው አንተ ባልደረቦችን ይዘህ የመጣኸው። ምንም ያደረግነው ነገር እንኳን በፐርሰንት ልንከፍል አልሞላልንም ለመኪናው እንኳን ለዛ እንደዚህ ልናደርግ እና ይሄ በፍጹም እንደዚህ አይነት እንትን ሐሰት እንደሆነ ዓላማችን ቦነው በክርስቶስ እኛ ሐሰት ነው የሚለውን እንናገራለን። ተከትለው ነው እሸቱ እንኳን ሊጠይቅ እንደውም የራሱን እየሰጠ እንደነበር ተናግሯል ማለት ነው። ሌላም እንግዲህ መቄዶንያ አንዱ እሸቱ በከፍተኛ ሁኔታ እርዳታ ሲያሰባስብላቸው ከነበሩ ድርጅቶች አንዱና ዋነኛው ነው። መቄዶንያም ደግሞ የራሱን ምስክርነት ሰጥቷል። የክቡር ዶክተር ቢኒያም እስቲ የሱንም ምስክርነት እንስማ። በዶንኪቲው ብዙ ድጋፍ ስናገኝ ቆየነን። ብዙ ሰው የሚያውቀው ባለፈው የነበረው በበርና መስኮት አሁን ለምሳሌ ዛሬ 3 አመት እንግዲህ ታስታውሳላችሁ እንቅልፉን አጥቶ ባለቤቱ ራሱ እርጉዝ ነበረች በጣም አስታውሳለሁና ከዛ በፊትም ደግሞ ሚሊኒየም ላይ ነበረናል የገቢ ማሰባሰቢያ ከዛም ላይ ፕሮግራም በመምራት መቄዶንያን በማገዝ ያው ብዙ ሰው የሚያውቀው በርና መስኮቱን ብቻ ነው እንጂ ከዛ በፊትም የሚያገዘን ወንድማችን ነው እና ይሄን ሁሉ ገዛ የሚያደርግልን እንግዲህ አይ ሰዎች ጥያቄ ስለሚያነሱ ነው እንጂ ጉዳይ የሚወራም ነገር አልነበረም። ክፍያ እንጃ እንዴት እንደሰው ይሄ በፈጽሞ የማይታሰብ ነገር ነው። የሚሰራው በነፃ ነው። ለኛም ለሌሎች ግለሰቦች የሃይማኖት ተቋማት በነፃ ነው። ምንም ይሄ ጥያቄ ውስጥ የሚገባም አይደለም። እንግዲህ ዶክተር ቢኒያም እንደተናገረው ነው አሁንም ይቀጥላል የእሸቱ ምስክርነት ለእሸቱ የተሰጡ ምስክርነቶች ማለት ነው። እንግዲህ ሌላው እነ ሶሊን እናስታውሳቸዋለን መንታዎቹን ማለት ነው እና በጣም በሚገርም ሁኔታ ሶሊና ሄራኒ ማለት ነው እሸቱ ጋሽ እሸቱ ወይም እሼ መሌ ብለው ነው የሚጠሩት እና በጣም እያለቀሱ እንደው ምስክርነታቸውን እነሱም ሰጥተው ነበር ማለት ነው። አንተ ዘወግባሪ ነው ሁሉንም ሰው ታገብራለህ አንተ ደግነ ማንም ሰው ላይ ተባያው
አንተ ደግነትን ማንም ባያውቅንም እግዚአብሔር ግን ይቆጥራል። ዘመን በጣም እንወዳለን። አንተ ልክ እንደሌላው ሰው ብቻ ሳትሆን አንተ የተለየ ነህ። እግዚአብሔር ዝም ብሎ አንተን አይተውህም። አንተን ከዚህ በላይ ከፍ ነው የሚያደርግህ። ይበልኝ ትናፍቀኛለህ። አንተ እንደዚህ አይነት ችግር ውስጥ ከተማይት አልፈልግም። አለመለ እግዚአብሔር እንግዲህ እሸቱ ዙሪያ የተሰሙ አንዳንድ እነዚህ ምስክርነቶች እነዚህን ይመስላሉ። ሌሎችም በርካታ ተቋማትም ሰዎችም አሉ። ከእሱ እንደተናገረው ከሆነ እንግዲህ በሺዎች የሚቆጠሩ ሰዎች ናቸው በእሱ ፕሮግራም ላይ መጥተው ተረድተው እገዛ ተደርጎላቸው አንዳንዶቹ እንደውም ቤት ጭምር እንዲሰራላቸው ተደርጎ በገንዘብ ጭምር ታግዘው ኑሯቸው የተቀየረ ሰዎች አሉ በጣም በርካታና እንደውም እዛ ላይ የሰጠው ነገር ምንድነው እናንተ እንኳን ይሄን ነገር ተሰሙታላችሁ ብዬ አላስብም ሚዲያ ስለማትከታተሉ እናቶች በተለይ እና ግን የምትሰሙ እስቲ መስክሩኑና ተናገሩ ብሎ ነበር ማለት ነው ጥሪውን ያስተላልፈው እና እንግዲህ ይሄን ያህል በራሱ ኮንፊደንስ ኖሮት ምንም ነገር እንዳላደረገና የሚያደርገው ነገር በጠቅላላ ትክክለኛ ነገር እንደሆነ ነው ማለት ነው እየተናገረ የሚገኘው። ሌላ ደግሞ እንግዲህ ምስክርነቷን የሰጠችው እሸቱ ጋር የምትሰራ የነበረች አንዲት ባለሙያ ነበረች። እሷ ደግሞ ያለችው ነገር ስለሸቱ በጣም የሚገርም ነገር ነው። የሷን እንስማው። ማማን ከመውለዴ በፊት ለእሺ ኤክስኪዩቲቭ አሲስታንት ሆኜ ዶክተር ውስጥ ሰራ ነበርና እዛ ሆኜ የእሺን ማንነት ምንነት ምናምን በጥቂቱም ቢሆን ለማየት ይችላል። ምክንያቱም ኤክስኪዩቲቭ አሲስታንት ነኝ። ረጅም ጊዜ ከሱ ጋር ነው ማሳልፈውና ብዙ ጊዜ ሚዲያ ላይ ስለ እሺ ተወርቷል በብዙ መንገድ አይደለ የትኛውም አይነት ላይ አይደለምና ቪዲዮ መስራት ኮሜንት ላይ መልሽ ያላቅ ይሄንን አቃለው ይሄ ማለት ነው። ግን ዛሬ ይሄንን ቪዲዮ ለቀቀና በጣም ውስጥ ይነካኝ። እንደዚህ አይነት በጎነት ያለው ሰው እንደዚህ አይነት ሰው እንደዚህ አይነት ቪዲዮ ሲሰራ ባለ አይዊሽ ግን ኦሬዲ ሰርቷል ሆኗልና ባይብስበት ቪዲዮ ላይ ይወጣል ብዬም አላስብምና ስራ ቦታ ላይ ሲሰራ የምታውቁት ስታፎቹ ታውቁታላችሁ። ጌም አጫውቶን አይደል አብልቶን አጠጥቶን አጉርሶን በእውነት ከኛ ጋር መሆን የማይገባቸው ነገሮች ሁሉ ሆኖ ነው ቪዲዮ ማነው ስራ የሚሰራው ማለት ነውና እሱን እያወቅኩኝ ዛሬ ላይ እንደዚህ መሆኑን አልወደቀም ዘመመ እና እንደዚህ መሆኑን ሳይ እውነት ደብሮኛልና አብራችሁ የሰራችሁ ሰዎች ታውቁታላችሁ ምንነቱንና ለምን ነው ታችሁ ቪዲዮ ማሰሩት ኦዲየንሶቹም እናንተም ደግሞ እርግጠኛ ሆኜ መናግራችሁ የሆነ ቀን ወይ ተደገርማችኋል ወይ በድንቅ ልጆች ስቃችኋል ወይ በኮሜዲያን ስቃችኋል አይደለ ዛሬ ላይ በሉኝ ያለው አይዞ በሉኝ ያለው አይደለ በቃ በምንድነው መርዳት የምንችለው ምንድነው ማድረግ ያለበት እኔ ብዙ ማቀው ነገሮች አሉ በእውነት ዛሬም ቤት ውስጥ ማውራቸው ብዙ ነገሮች አሉ ስለሱ በጎነት ብዙ ማቃቸው ነገሮች አሉ ግን አሁን ሚዲያ ላይ ለማውራት እውነቱን ተነግራችሁ የሱ ፍቃድ ፈልጋለሁና በጣም ነው የሚገርመው ከምር እንግዲህ እንደዚህ አይነት ሰው ነው ማለት ነው እሸቱ በጣም ይገርማል እና ይሄ በእንዲ እንዳለ ግን ብዙ ሰዎች አሁንም ድረስ እሸቱን እያመኑት አይደለም እኔ ይገርመኛል ማለት እሸቱ ምንም ያርግ ምንም በጣም ብዙ መልካም ስራዎችን ደግሞ ሰርቷል በጣም ብዙ ሰዎችን አግዟል እና እሱም ራሱ ተናግሯል ገዛ ያደረኩላችሁ የረዳዋችሁ ሰዎች መቼም እናቶች ምናምን አሉ ትልልቅ ሚዲያ ላይ አክሰሱ የሌላቸውና እናንተ ኑና መስክሩ አልላችሁም ግን ሌሎቻችሁ ብሎ አንድ የጠቀሳት ነገር ነበረችና ብዙ ጊዜ ካያችሁ ምንም ለሰው ማድረግ የማይችል ሰው ምንም ያላደረገ ሰው ያደረገን ሰው ግን ይተቻልና እያንዳንዷን ነገር እያወጣ መስመር በመስመር ፍሬ በፍሬ ያወጣ ሰዎችን ይተቻል ብዙ ጊዜ ያላደረገ ሰው እና ያደረገ ሰው በርግጥ ይሳሳታል እሸቱ ፍጹም ነው ማለት አይደለም አይታወቅም ምን እንደተፈጠረ ምናምን ግን ስቲል ከብዙዎቻችን የተሻለ ነገር አድርጓል እሙን ነው ከኔም ከናንተም ማለት ነው እኛ ልናግዝ እንችላለን አጠገባችን ያለውን ሰው ማለት ነው ልናግዝ የምንችለው ምናቀውን ሰው ነው እሸቱ ግን ከዛ ሄዶ ከዛ ቢዮንድ ነው ማለት ከዛ በላይ እንግዲህ ሄዶ በጣም በርካታ በሺዎች የሚቆጠሩ እንደተናገረው ከሆነ በሱ ቻናል በኩል ተረድተው ቤት ጭምር የተሰራላቸው ሰዎች እንደነበሩ እናቶች ልጆቻቸው አካል ጉዳተኛ የሆኑ ኢቭን የአካል ጉዳተኛ ይሄ የአይነ ስውራን መስማት የተሳናቸው ትምህርት ቤቶችን ጭምር እንዳቋቋመ እንዳስገነባ እነሱ ሰዎች ይናገሩ በጣም የተቸገሩ ሰዎች ተረድተው በቃ የሆነ ህይወታቸው የተቀየረ ሰዎች በገንዘብ ደረጃ በቁሳቁስ ደረጃ በስነ ልቦና ደረጃ ጭምር የትምህርት አክሰሱ ያላገኙ የትምህርት ተደራሽነትን ያላገኙ ሰዎች የትምህርት ተደራሽነትን እንዲያገኙ አድርጓል እና ከኛ በጣም ከብዙዎቻችን ቁጭ ብለን ከምናወራው የተሻለ ነገር
አድርጓል። ይሄ ምንም ጥርጥር የሌለው ምንም ጥያቄ የሌለው ነገር ነው። አሁንም ድረስ ካያችሁ ቲክቶክ ላይ እሸቱን የሚተቹ ሰዎች፣ እሱን የሚሰድቡ ሰዎች፣ እሱ ሌባ ነው የሚሉ ሰዎች ምን አድርገዋል? እነሱ ምንድነው ያደረጉት? እሺ እሱ ሌባ ይሁን ምንም ይሁን ግን ሊናገረው የሚችል አደረኩኝ ሊለው የሚችል ነገር አድርጓል ይሄ ሰው ማለት ነው። ማድረግ የሚችለው በአቅሙ አግዟል፣ በቻናሉ አግዟል። በቃ ከሱ የሚጠበቅበትን ማድረግ የሚችለው ነገር አግዟል። እኛ ምን አደረግን? እኛ ሰዎችን ስንተች እኔ ምን አደረኩኝ? እኔ ምንድነው እሱ የሰራሁት? እኔ የተሻለ ነገር ሰርቻለሁ ወይ ብለን ማለት ነው ማሰብ አለብን። ብዙዎቹ የሚተቹታውን ዩቲዩብ ላይ እንደዚህ ምናምን ኦፍ ኮርስ ዩቲዩብ ላይ ስልጠና ስለሚሰጥ ይተቹታልና ስልጠና መስጠት እኮ ምንም አዲስ ነገር አይደለም ማለት የተሻለ ሰው በተሻለበት ነገር ላይ ስልጠና ይሰጣል የትም ቦታ ማለት ነው። እሱ ደግሞ የተሻለ ነው። እንግዲህ ኢትዮጵያ ውስጥ ከ3 ሚሊዮን በላይ ሰብስክራይበር ያለው በጣም ትልቅ ግዙፍ የሆነ የሚዲያ ተቋም ነው የገነባው። ቀላል ነገር አይደለም በዚህ ወጣትነት እድሜውና ይሄንን ማድረግ የቻለው ስለ የተሻለ ልምድ ስላለው የተሻለ ዕውቀት በዛ ነገር ላይ ስላለው ነው። ስለዚህ ሰው ከፍሎ ነው ስልጠናውን እየወሰደ ያለው። ታዲያ በነፃ ይሰጣል ወይ? ምክንያቱም ይሄ ልጅ ሲሰጥ ህንጻ ተከራይቶ ነው፣ ወንበሮች፣ ጠረጴዛ፣ መምህራን፣ ሌሎች ተጨማሪ ግብአት ሊሆኑት የሚችሉ ነገሮችን ገንዘብ አውጥቶ ነው እና በነፃ በጎ አድራጎት አይደለም የሚሰጠው። እሱን የሚተቹ ሰዎች አድርጉ ብትሏቸው 5 ሳንቲም ማድረግ የሚችሉ ሰዎች አይመስሉኝም። እኔ ይቅርታ አድርጉልኝና እና ብቻ ብዙዎቻችን ስለሱ ያለን አመለካከት ትንሽ ልክ አይደለም። ስለሸቱ ያለን አመለካከት አሁንም ቢሆን ሜምበር ሁኑኝ እያለ ሲጠይቅ ማለት ነው ለማኝ ምናምን ይሉታል። እንዴ ዩቲዩብ ላይ እኮ ሜምበር መሆን በሸቱ አይደለም የተጀመረው እና ሾው ስፒድ እኮ በሚሊዮን የሚቆጠሩ ሜምበሮች አሏቸው። ላይቭ ላይ ወጥተው ኮንቴንት ሲሰሩ እኮ ሰዎች ሜምበር እንዲሆኑ እኮ የራሳቸውን የተለያዩ ስትራቴጂዎችን ይጠቀማሉ እና ይሄንን ሲስተም ያመጣው ዩቲዩብ ነው። እኔ አሁን ማንም እኔ ጋር ሜምበር ቢሆን ደስ ይለኛል። እኔ ሁኑኝ ሜምበር ልክ ሜምበር ሁኑኝ ብሎ መጠየቅ ማለት ነው ሰብስክራይብ አድርጉኝ ብሎ የመጠየቅ ያክል ነው። ምንም ያን ያህል ከባድ ነገር አይደለም። ገብቷቸዋል። እና እሸቱን የሚተቹ ሰዎች እሸቱ ላይ እጃቸውን የሚቀስሩ ሰዎች ምን አደረጉ? ይምጡና እስቲ ይሟገቱ። ያደረጉት ነገር ይሄን እናድርገናል። እሸቱ ደግሞ 30% ሲበላ አይተውታል ወይ? ማስረጃ አላቸው ወይ? በወረቀት ደረጃ ሪሲት አላቸው ወይ? ሲበላ የሚያሳይ ነገር አላቸው ወይ? ከበላም ደግሞ በቃ ሰርቷል፣ እየሰራ ነው ያለው ይሄ ልጅ ማለት ነው። ለማንኛውም ሰው ትንሽ ቀና ሲል አንገቱን ቀና ለማድረግ ሲሞክር እየኮረኮምን ተመልሰን ባናደባየው ጥሩ ነው ብዬ ነው ማስበው። ምክንያቱም በጣም ለሌሎች ሰዎች ሌሎች መስራት የሚፈልጉ ሰዎች ሌሎች ሚዲያ ላይ መውጣት የሚፈልጉ እንደዚህ አይነት ነገር ያላቸው ሰዎች ማለት ነው እንዳይወጡ ሚዲያ ላይ የሚያደርጉ ዘመቻዎች ናቸው እኚህ ዘመቻዎች ማለት ነው። ዩቲዩብ ላይ እኔ በዩቲዩብ ፕላትፎርም እንደሸቱ በሸቱ ልክ ማለት ነው የሰራ ሰው እኔ አላቅም። ምክንያቱም ሁሉም ለራሱ ዜናውን ቢያነብ ሌላም ኮንቴንት ቢሰራ ሌላም የፍቅር ታሪክ ሌላም ፖድካስት ሌላም ቢሰራ ሁሉም ለራሱ ነው። እሸቱ ግን ከራሱ ተርፎ ነው ለሰዎች እየሰራ ያለው። ስለዚህ እኔ አሁን ለሱ እውነታውን ነው በቃ ለእውነታው ነው ለመከራከር ብዬ ሳይሆን እውነታውን ነው እዚህ ጋር እያስቀመጥኩኝ ያለሁት። እስቲ ገሌ ዩቲዩብ ፕላትፎርም ላይ በሸቱ ደረጃ ለደሃደጉ ተደራሹናል ብላችሁ አምጡልኝ። ገሌ የምትሉት የምትከራከሩት ካለ እንከራከር፣ ሞግቱኝ። እንደዛ አይነት ልታመጡልኝ ካልቻላችሁ ግን ምንም ማስረጃ በሌላችሁ ሁኔታ ሌባ ብላችሁ ለሰው ታፔላ ባትለጥፉ፣ ይሄ የምትለጥፉት ታፔላ ሌሎች እንዳይወጡ እንደዛ አይነት ጥሩ ነገር ያላቸው እንደዛ አይነት ፍላጎት ያላቸው ሰዎች እንዳይወጡ የሚያደርግ ታፔላ ነው። ስለዚህ ይሄን ነገር ብታቆሙ ጥሩ ነው ብዬ ነው ማስበው። ለማንኛውም አሁንም እንግዲህ 3000 ሜምበር ነው እቅዱ። ከዛ በላይ ሜምበሮችን ቢያገኝ እመኝለታለሁ። እኔ ሜምበራውን ሰው ቢሆነኝ ምን ችግር አለው? በቃ ሜምበር ፈልገን ነው የምንሆነው ማለት ሰብስክራይብ የማድረግ ያህል ቀላል ነው። ያን ያህል ውስብስብ ነገር አይደለም ሜምበር እና ሜምበር ሁኑኝ ብሎ መጠየቅም ይሄ ከባድ ወይም ልመና አይደለም። ያረጋሉ በቃ ብዙ ዩቲዩበሮች እና ሾው ስፒድ እነማ ሜምበር አላቸው። ምንም ዩቲዩብ ራሱ ያን ሲስተም አመቻችቷል አይደለም ሜምበር ጊፍት አመቻችቷል። ልክ እንደ ቲክቶክ ማለት ነው ጊፍት አመቻችቱ ምን ብዙ ነገሮች ተመቻችተዋል በዚህ ሰዓት። ስለዚህ ያን ያህል ውስብስብና የልመና መንገድ አድርጋችሁ ባታቀርቡ ጥሩ ነው ብዬ አስባለሁኝ። በዚህ አጋጣሚ እንግዲህ እሸቱ እቅዱ እንዲሳካለት ከልብ ምኞቴን ነው የምገልጸው። የዛሬ ፕሮግራሜ ይሄን ይመስል ነበር። እዚህ ድረስ ስለመጣችሁ አመሰግናለሁ። ሜምበር አሁንም ሁኑ ለእሸቱ፣ ለኔም ለእሸቱ ሜምበር ሁኑ። ሰብስክራይብ ያላደረጋችሁኝ ደግሞ ሰብስክራይብ እያደረጋችሁ ስራዬን እንድታበረታቱልኝ በአክብሮት ስለምጠይቀው አመሰግናለሁ። ሌላ ቀን በሌላ ይዘት እንገናኛለን። እስከዛ ቻው፣ እወዳችኋለሁ።